السلام عليكم ورحمة الله وبركاته. سلام ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው። አመሻሹን እጅግ ወሳኝ መደመጥ ያለባቸውን አራት መረጃዎችን በተከታታይ ወደናንተ የምናደርስ ነው የሚሆነው። ከዚህም ጋር በተያያዘ የዋጋ ንረትን ለመቀነስ በተያዘው ከፍተኛ ግብግብ አነጋጋሪ የሆነ መረጃ ከብሔራዊ ባንክ ገዢ በኩል ተሰምቷል። በዚህም የዋጋ ንረት ማሽቆልቆሉ ተገልጿል። ሙሉ ዝርዝሩን ታደምጣላችሁ። ወደ ውጭ ሀገራት የሚደረጉ የጉዞ ስምምነቶችን በተመለከተ የውጭ ጉዳይ ሚኒስቴር መግለጫ ሰጥቷል። በዚህም ስምምነት ያልተፈራረሙባቸው ሀገራት ጉዞ ሊቀር እንደሚገባ አሳስቧል። እነዚህ ሀገራት እነማን ናቸው? በዝርዝር ይዘነዋል። የአሜሪካ ንግድ ፍርድ ቤት የተጣሉ ታሪፎችን በተመለከተ መግለጫ ሰጥቷል። በዚህም ትራምፕ የጣሏቸውን ታሪፎች እንዲታገዱ ውሳኔውን አስተላልፏል። ሙሉ ዝርዝሩን ታደምጣላችሁ። እንደ ዓለም አቀፍ የጤና ድርጅት መለኪያ ከሆነ ኢትዮጵያ ለጤና የምትመድበው ገንዘብ ስለመቀነሷ ተሰምቷል። ይህ ቅናሽ ለምን ሆነ የሚሉትንና መሰል መረጃዎችን በዝርዝር እናደርሳለን። ቪዲዮውን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም ወደ ውጭ ሀገራት የሚደረጉ የጉዞ ስምምነቶችን በተመለከተ የውጭ ጉዳይ ሚኒስቴር መግለጫ መስጠቱ ተሰምቷል። መግለጫውን የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው እንዳሉት ህጋዊ የሥራ ስምምነት ወዳልተፈራረሙባት ሀገራት የሚደረግ ጉዞ ሊቆም ይገባልም ብለዋል። ዜጋ ተኮር ዲፕሎማሲ በተመለከተ በማይናማር ያሉ ዜጎችን የመመለስ ሥራ ተጠናክሮ ቀጥሏል ያሉት ቃል አቀባዩ በርካታ ዜጎችን ወደ ሀገር ቤት መመለስ መቻሉንም ገልጸዋል። በቀጣይ ሌሎች ዜጎችን የመመለስ ሥራ ተጠናክሮ ይቀጥላል ያሉት አምባሳደሩ ይሁንና አሁንም ህገወጥ ጉዞ መቋረጥ አለመቻሉንም አንስተዋል። ህጋዊ የሥራ ስምምነት ወዳልተደረገባቸው ሀገራት የሚደረግ ጉዞ ሊቆም እንደሚገባ ገልጸው ይህ ህገወጥ ጉዞ ሁሉም አካላት ሊከላከል እንደሚገባም ጠቁመዋል። በህገወጥ መንገድ የሚደረግ ጉዞ ውጤቱ አስከፊ በመሆኑ ሊቆም እንደሚገባ ያስረዱት ህገወጥ ጉዞን ለመከላከል የግንዛቤ ማስጨበጫ ሥራ መሰራትና ህጋዊ ጉዞን ማስፋፋት እንደሚገባም ጠቅሰዋል። አምባሳደር ነቢያት አያይዘው እንደገለጹት ባለፉት ጥቂት ሳምንታት አዲስ አበባ በርካታ አህጉራዊና ዓለም አቀፍ ጉባኤዎችን አስተናግዳለች። ጉባኤዎቹ የአዲስ አበባን የዲፕሎማሲ ማዕከላት ይበልጥ ያጸኑ ስለመሆናቸውም አንስተው የፖለቲካ ዲፕሎማሲን በተመለከተ ቃል አቀባዩ እንዳነሱት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአፍሪካ አውሮፓ የሚኒስትሮች የጋራ ስብሰባ መሳተፋቸው ነው የተገለጸው። በሌላው መረጃችን የዋጋ ንረትን ለመቀነስ በተያዘው ከፍተኛ ግብግብ አነጋጋሪ የሆነ መረጃ ከብሔራዊ ባንክ በኩል ተሰምቷል። በዚህም የዋጋ ንረቱን ማሽቆልቆሉን የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ገለጹ። የብሔራዊ ባንክ ገዢ ማሞ ምህረቱ የመንግስት ቀጣይ እቅድ የማክሮ ኢኮኖሚ ማሻሻያና ገበያ መሩን የውጭ ምንዛሬ ገበያ ይበልጥ ስር እንዲሰድ ማድረግ እንደሆነ ከዓለም አቀፍ የገንዘብ ድርጅት የአፍሪካ ክፍል ኃላፊ አበበ አምሮ ስላሴ ጋር ባደረጉት ቃለ ምልልስ ላይ ተናግረዋል። ድርጅቱ ዛሬ ያሰራጨው ቃለ ምልልስ የተደረገው በቅርቡ ዋሽንግተን ላይ ከተካሄደው የዓለም ባንክና ዓለም አቀፍ የገንዘብ ድርጅት የጋራ ስብሰባ በተጓዳኝ እንደነበር ተገልጿል። አቶ ማሞ ለአገሪቱ አስተማማኝ የእድገት መሰረት ለመጣል የማክሮ ኢኮኖሚ መዛባቶችን ለማስተካከል የሚያስችሉ ስራዎችን መሰራት ሌላኛው የመንግስት ቀጣይ እቅድ መሆኑን ገልጸዋል። ገበያ መሩ የውጭ ምንዛሬ ፖሊሲ አመርቂ ውጤት አስገኝቷል ያሉት ማሞ የብሔራዊ ባንክ የውጭ ምንዛሬ ክምችትም በ3 እጥፍ ማደጉንና የዋጋ ግሽበት ወደ 13 በመቶ ማሽቆልቆሉን ጠቅሰዋል። የአገሪቱ የውጭ ንግድም በእጥፍ ያድጋል ተብሎ እንደሚጠበቅ የብሔራዊ ባንክ ገዢ አቶ ማሞ ምህረቱ ጠቁመዋል።
በሌላው መረጃችን የአሜሪካ የንግድ ፍርድ ቤት ዶናልድ ትራምፕ የጣሏቸውን ታሪፎች እንዳይተገበሩ ማገዳቸው ተሰምቷል። የአሜሪካ የንግድ ፍርድ ቤት በውሳኔው ፕሬዝዳንቱ ለብቻቸው ሆነው እንደዚህ አይነት ውሳኔዎችን መወሰን አይችሉም ብለዋል። ፍርድ ቤቱ አክሎም የአሜሪካ ሕገ መንግስት ለኮንፈረንሱ ከሌሎች ሀገራት ጋር የሚያደርጉት የንግድ ግንኙነቶችን በተመለከተ ብቸኛ መብት ሰጥቶታል ያሉ ሲሆን ፕሬዝዳንቱ ኢኮኖሚን ለመጠበቅ በሚል ምክንያት ይህንን መብት መጋፋት የለባቸውም ብለዋል። በተጨማሪም ፍርድ ቤቱ የትራምፕ አስተዳደር በቻይና፣ ሜክሲኮና ካናዳ ላይ የጣላቸውን ልዩ ታሪፎች አግደዋል። ፍርድ ቤቱ በአልሙኒየምና ብረት ላይ የጣሉ ታሪፎች በልዩ ሕግ ይዳኛሉ በሚል ምክንያት ውሳኔ አልተሰጣቸውም ተብሏል። ፍርድ ቤቱ ትራምፕ የጣሏቸው ታሪፎች ያልተለመዱና ብሔራዊ ደህንነትን ለመጠበቅ የሚጥሉ ናቸው ያሉ ሲሆን የዋይት ሃውስ ቃል አቀባይ የአሜሪካ የንግድ ጉድለት ወደ ኋላ ያስቀረን የብሔራዊ ደህንነት ጉዳይ ነው ማለታቸው ተገልጿል። ትራምፕ ወደ ስልጣን ከመጡ በኋላ አሜሪካ ከሌሎች ሀገራት ጋር ያላትን የንግድ ሚዛን የተዛነፈ ነው በሚል ታሪፍ ሲጥሉ የቆዩ ሲሆን የጣሉት ታሪፍ 1.2 ትሪሊዮን ዶላር የአሜሪካን የንግድ ጉድለት ያስተካክላል ተብሎም ነበር። ቀጣይ ጉድለት ወደ ከፍተኛው ፍርድ ቤት እንደሚሄድ ሲጠበቅ ትራምፕ ላሰቡት የኢኮኖሚ ፖሊሲ የፍርድ ቤቱ ውሳኔ ትልቅ ስጋትን ይዞ መጥቷል ማለቱን ቢቢሲና ሮይተርስ ዘግበውታል። በመጨረሻም ከፍተኛ የህዝብ ቁጥር ያላት ኢትዮጵያ የባህር በር አስፈላጊነት ለድርድር የሚቀርብ አይደለም ሲሉ በትራንስፖርትና ሎጂስቲክ ሚኒስቴር የማሪታይም ባለስልጣን የሎጂስቲክና ትራንስፎርሜሽን ዳይሬክተር አቶ ወርቁ ለማ ለአሃዱ ተናግረዋል። የባህር በር ያላቸውና የሌላቸው ሀገራት ባለም አቀፍ መድረክ ያላቸው ተሰሚነት እኩል አለመሆኑን ያነሱት ዳይሬክተሩ ኢትዮጵያ የባህር በር ለማግኘት የሚያስችሉ ዘርፈ ብዙ እድሎችን እየተጠቀመችና በቅርቡም ምላሽ እንደምታገኝም ገልጸዋል። በውጭና ገቢ ምርት ላይ የሚያጋጥምን ከፍተኛ ወጪ ለመቀነስና የውጭ ኢንቨስትመንትን ለመሳብ የባህር በርን የማግኘት ጉዳይ አስፈላጊ መሆኑንም አብራርተዋል። ዳይሬክተሩ አያይዘውም መንግስት ከ30 ዓመታት በላይ አይነኬ የነበረውን የባህር በር መብት ጥያቄ አሁን በግልጽ በማንሳት መጠነ ሰፊ ስራዎችን እየሰራ ይገኛል ያሉ ሲሆን ህዝቡም በሙሉ ልቡ ተቀብሎ የሚያምንበት ነው ሲሉም አብራርተዋል። ኢትዮጵያ የባህር በር የማግኘት መብት በሰላማዊ መንገድ ለማሳካት ተገቢውን ምላሽ እንዲያገኝ የሁሉም ድጋፍና ትብብር እንደሚያስፈልግ ማሳሰባቸውን አመሻሹን ከአሃዱ በኩል የወጣው መረጃ ይህን ይመስላል። ለምሽት ያስኩላችሁ መረጃ ይህ ነው። ቪዲዮውን ላይክ ሼር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።